ሌላው ከትምህርት ጋር ተያይዞ የተነሳው ጥያቄ ኮንሰርኑ ለትምህርት ጥራት ስራ ይሰራ የሚለው ጉዳይ በጣም ጠቃሚ ሐሳብ ነው። ነገር ግን ከስራ አንፃር አይ ቲንክ በጣም የተሳካልን የስራ መስክ አንዱ ካለ ትምህርት ሚኒስቴር ነው። በነገራችን ላይ መላው ፖሊሲው የብልጽግና መንግስት ፖሊሲ ቢሆንም ይህንን ፖሊሲ እያስፈጸሙ ያሉት የኢዜማው አባል ፕሮፌሰር ብርሃኑ ነጋ በታማኝነት የመንግስትን ፖሊሲ ለማስፈጸም ደፋ ቀና እያሉ ስለሆነ በርካታ ውጤት እያመጡ ስለሆነ በእኔ እምነት ምስጋና የሚገባቸው ይመስለኛል። ለምሳሌ ከ30 ቢሊዮን በላይ ህዝብ እንዲያዋጣ አድርገው በሁሉም ክልሎች ሞዴል ሃይስኩል፣ ቦርዲንግ ሃይስኩል እየሰሩ ነው። ይሄ ትምህርት ሚኒስቴር ስራ አይደለም፣ የክልሎች ስራ ነው። በግጭት የተበለሻሹ የተሰባበሩ የተቃጠሉ ቤቶች በጣም በርካታዎችን እየጠገኑ ነው። ለእንደዚህ ያለው መልካም ስራ መጽሐፍ ከብዙ ኃይሎች እየለመኑ እርዳታ እየፈለጉ አሳትመው በቴክኖሎጂ የትምህርት ጥራት ለማረጋገጥ የሚያደርጉትን ጥረት አይ ቲንክ ማመስገን የሚሻል ይመስለኛል። የሚጎል ነገር ደግሞ ካለ ማሙላት ማገዝ የሚሻል ይመስለኛል። በእኛ በኩል ግን በትምህርት ዘርፍ ያለን አቋምና የምንሰራው ስራ ከየትኛውም ዘርፍ ስራ በላይ እንኮራበታለን። አንደኛ ባለፉት 7 ዓመታት 35,000 መዋዕለ ሕፃናት የገነባ መንግስት ነው። አንድ መንግስት አይደለም፣ 10 መንግስት ደምራችሁ አታገኙም ይሄን ቁጥር። 35,000 መዋዕለ ሕፃናት የገነባ ነው። እነዚህ ሕፃናት ምርጫ እንደማይመርጡን እናውቃለን። በፌስቡክ ላይክ እንደማያደርጉ እናውቃለን። በዩቲዩብ ወጥተው እንደማይናገሩ እናውቃለን። ከ20 ዓመት በኋላ ግን የኢትዮጵያ ህልውና እንደሆነ ደግሞ እናውቃለን። ከአጭር ጊዜ አንፃር ሳይሆን ከረጅም ጊዜ አንፃር ነው ኢንቨስትመንቱ። በ5 ዓመት እንዴት መዋዕለ ሕፃናት የገባን ሰው ውጤት ማወቅ ይቻላል? ከመደመር መጽሐፍ ሽያጭና ከመሰል ግብአቶች ብቻ የፈርስት ሌዲ ኦፊስ 35 ሞዴል ሃይ ስኩልስ በሁሉ ክልል ሰርቷል። እንዴት ሊራከስ ይችላል? የኢትዮጵያ ዘመናዊ መንግስት ከተመሰረተ ባለፉት 100 ዓመታት ይሄ ኦፊስ 30 ትምህርት ቤት አልሰራም። በ100 ዓመታት ውስጥ ማራከስ አይቻልም። ትልቅ ውሳኔና ትልቅ ኮሚትመንት ነው። ኤሌመንተሪ እና ሃይ ስኩል በጣም በስፋት በብዙ ሺዎች ነው እየገነባን ያለን። ሞዴል ሃይ ስኩሎች የገነባናቸው ማደሪያ ብንጨምርበት ቦርዲንግ ስኩል መሆን ይችላሉ። በጣም በቆንጆ ስታንዳርድ እየተሰሩ ነው ያሉት። እኔና እናንተ አርብ እበት ለቅልቀን ሰኞ የምንማርበት አይነት አይደለም ማወራችሁ። እንደዛ አይነት አይደለም። ከዛ በጣም እየተሻሉ ኢንፍራስትራክቸር እየተገነቡ ነው ያሉት። ቅድም ክቡር ዶክተር ደሳለኝ ሲያነሱ ስለ መምህራንና ተማሪዎች ያሉት ሀሳብ ትክክል ነው። መምህራን ሪስፖንሲቢሊቲ ያለባቸው ተማሪዎቻቸው እንዲያልፉ ቀላል ሚና አይጫወቱም። ትክክል ነው ሀሳቡ። ግን እርሱም እንደሚያውቁት ሴክተሩን የነበረውን ስብራት የነበረውን ሪፎርም ኢንቨስት አድርጎ መምህራን አዘጋጅቶ ውጤት ሃርቨስት ማድረግ ጊዜ እንደሚወስድ ደግሞ በደንብ ይገነዘባሉ ብዬ ተስፋ አደርጋለሁ። አንድ የማይገባኝ እሳቤ ያለ ኢትዮጵያ ውስጥ የድሮ ሰዎች የድሮ ፖለቲከኞች ባዮግራፊያቸውን ስታነቡ ወይም ስትሰሟቸው በጎጃም ክፍለ ሀገር በነበረው የሃይ ስኩል ፈተና እኔ ብቻ አንድን ያልፌ ዩኒቨርሲቲ ገባው፣ በወለጋ ጠቅላይ ግዛት ውስጥ በነበረው ሃይ ስኩል አንድ ሃይ ስኩል ነበር፣ ሁለት ሃይ ስኩል ነበር፣ እኔ ብቻ አልፌ አዲስ አበባ ዩኒቨርሲቲ ገባው የሚሉ ሰዎች ናቸው። አሁን ቁጥር ደግሞ አነሰ የሚሉት። አሁን እኔ ብቻ የሚባልበት ዘመን አልፏል። ብዙዎች በጋራ የሚያልፉበት እድል አለ። ነገር ግን መሰረቱ ላይ ሳንሰራ ፍሬው ላይ የምናስበው ነገር አይጠቅምም። ያለፉት 7 ዓመታት 35,000 ኪንደርጋርተን የገነባው መንግስት አንድ ዩኒቨርሲቲ አልገነባም። አሁን መደመር ዩኒቨርሲቲን እየገነባ ነው። ኤአይ አንድ
ለምን ታች ሳንሰራ ላይ ብንከምረው ዋጋ የለውም። ኮንዶሚኒየም ገነባን ብለን የትምህርት ስርዓት አደገ ማለት አንችልም። ክቡር አቶ ደሳለኝ ዶክተር ደሳለኝ ጊዜ ካለዎት 2-3 ዩኒቨርሲቲ ብቻ ቢያዩ ባህር ዳርም ጅማም ቢያዩ ቢያንስ 1000 2000 3000 ተማሪ የሚሸከም ባዶ ኮንዶሚኒየም ዩኒቨርሲቲ ውስጥ አለ። ባዶ ኮንዶሚኒየም ተገንብቶ ተማሪ የሌለበት። ለምን? ዋናው ዓላማ በኮንትራት በግንባታ ውስጥ የሚገኝ ጥቅም እንጂ የትምህርት ጥራት አልነበር። አሁን መደመር ዩኒቨርሲቲ እኛ እየገነባ ነው። 6-7 ወር 1 ዓመት በኋላ ሙሉ በሙሉ ግንባታው ያልቃል። በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት የትኛውም የኢትዮጵያ ዩኒቨርሲቲ የዛ አይነት ጥራት ያለው ግንባታ ሊኖረው አይችልም። በእርግጠኝነት የትኛውም የአፍሪካ ዩኒቨርሲቲ በዚያ ልክ ጥራት ያለው ግንባታ ሊኖረው አይችልም። ምን ገነባው ለልጆቻችን ስለሆነ ማለት ነው። የትኛውም ዓለም የምንጓጓውን ዩኒቨርሲቲ አይነት ኢትዮጵያ ውስጥ እናያለን በጥራት። ለምን? የኤአይ ጉዳይ አስፈላጊ ስለሆነ። ታስታውሳላችሁ የዛሬ 5-6 ዓመት ኤአይ ተቋም እንፍጠር ስንል አፍሪካ ውስጥ አጀንዳ አልነበረም። የኤአይ ፖሊሲ ስንቀርጽ አጀንዳ አልነበረም። አሁን ደግሞ ትሰማላችሁ እዚህም እዚያም ይነገራል። ኤአይ ፊውቸር እንደሆነ ይህ መንግስት ቀድሞ አውቆ ነው እየሰራበት ያለው። ውጤቱን ደግሞ ወደፊት በጋራ የምናየው ይሆናል። አሁንስ በጣም ብዙ ውጤቶች አግኝተንበታል እስካሁን ባለው ሂደት።